አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የቅድስት አርሴማን የገድል ዜና እንጀምራለን። ጸሎቷ በረከቷና አማላጅነቷ ከአንድነት ልጆች ጋር ለዘላለሙ ይኑር አሜን። ብሩክት ቅድስት አርሴማ ለእነዚህ ቅዱሳን ብሩካንና መስተጋድላን ሰማዕት በእንቅልፍ ጊዜ ያየሁትን ታላቅ ራእይ እነግራችሁ ዘንድ ስሙኝ አለቻቸው። በአንዲትም ዕለት ክንፋቸውን ዘርግተው በእግዚአብሔር መንበር ፊት የሚቆሙ እልፍ አእላፋት የብዙ መላእክት ወደ እኔ መጡ። የጌትነትን ምስጋና ሰማይንና ምድርን የመላ ፍጹም አሸናፊ እግዚአብሔር ቅዱስ 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 እያሉ ይጮኹ ነበር። በቀኝና በግራ ሆነው በፊቱ ይሰግዳሉ። በየወገናቸውና በየማኅበራቸው ንጹሕና ብሩህ በሆነ በልዑል መንበሩ ለሚኖር ጮኸው ያመሰግናሉ። እርሱን ብርሃናት ይጋርዱታልና የከፍታውና የክብሩ ነገር አይነገርም። ደስተኞች የሆኑ የብዙ መላእክትና ቁጥር የሌላቸው የመናብር ሰረገላዎች በመንበሩ ዙሪያ በክብር ይዞሩታል። ባየሁት ልክ ግን እናገር ዘንድ በደካማ አንደበቴ አልችልም። የሰውን ልብ የሚሰልብ ከመላእክት ቃል የሚወጣ ዜማ ለመስማት እጹብ ድንቅ ነውና ለእግዚአብሔር ፈጣሪያቸው በፍርሃትና በመንቀጥቀጥ ሲሰግዱለት የክንፋቸው ቀለም ዓይንን ያንጸባርቃል። ይህንንም ሁሉ ባየው ጊዜ ግን ጆሮዬ ለመስማት አልቻለም፣ ዓይኖቼም አልተከፈቱም፣ የቆምኩበትንም አላወቅኩም። መላእክትም በነፋስ ፊት እንዳለ እንደ ቅጠልና እንደ ሳር በፊቴ ይንቀሳቀሱ ነበር። በመጀመሪያ እንደነገርኳችሁ ሩጫቸውም ከነፋስ ይፈጥን ነበር። ከዚህ በኋላም ከእግዚአብሔር ከክብሩ ዙፋን ፊት ከሚቆሙት አንዱ ወደ እኔ ተላከ። በቀኝም ቆመ። እንደ ድንኳን በጥላው ስር ሸሸገኝ። የሕይወትም እንጀራ ሰጠኝ፣ የድህነትንም ጽዋ አጠጣኝ። ያን ጊዜም ሥጋዬ ወደ ምድር ወረደ፣ በላይም ነፍሴ ተመለሰች። ከእንቅልፍ እንደሚነቃና የወይን ጠጅ ጠጥቶ ስካሩ እንደተዋው ሰው ነቃው። ያ ወንጀለኛና አመፀኛ ንጉሥ ታስረው ወዳሉት ይህችን የተረገመች ሴት ወሰዷት ሲል የተናገረውን ቃል ሰማሁ። ያን ጊዜም ጸለይኩና አንዲት ጊዜ እግዚአብሔርን ለመንኩት። በሰጠኝ ችሎታ መከራውን እሸከም ዘንድ የተዘጋጀው እንዲያደርገኝ፣ ዳግመኛም እንደ ወፍ በርሬ ከገደል አመልጥ ዘንድ ጌታዬን ለመንኩት። እነሆም ኮብልዬ በራኩ በምድረ በዳ በኖርኩ። እንደ አውሎ ንፋስ ነፍሴን ልብ ከሚያሳጣት የሚያድነኝን እታመናለሁና። ሦስተኛ መፈጸሙን ብደክም ጠላቶቼ ሁሉ እንዳይዘባበቱብኝ ፈጣሪዬን ለመንኩት። ከሰይጣን ጸብና ክፉዎች አጋንንት ድን ዘንድ እንዲጸልዩልኝ መላእክት ሚካኤልን ገብርኤልን ለመንኳቸው። ለይቅርታ አዘጋጅተው ካዩዋቸው የምሕረት መላእክት ረድኤትና ኃይልን ይልክልኝ ዘንድ ያን ጊዜም ስለ እኔ ጸልዩ። ነፍሴንም እጅ ነሷት። እኔም ስላየሁት ሁሉ አደነቅኩ። እነዚህንም ቅዱሳን ሰማዕት ነገሯን ሁሉ የአንደበቷን መጣፈጥ የአፏን ቅልጥፍናና ማር የሚሉ የቃሎቿን ጣፋጭነት ሰሙ። በደም ግባትና በውበት በዓለም ውስጥ በዚያን ዘመን እርሷን የሚመስል የለምና። እነዚያም ቅዱሳን ሰማዕት ብፅዕት ቅድስት አርሴማ ለሕይወትና ለድህነት የሚሆን መልካም ዜናን ስለነገረቻቸው ፈጽመው ሲደሰቱ አደሩ። በነጋም ጊዜ ንጉሡ በፍርዱ ዙፋን ተቀምጦ እነዚያን ቅዱሳን ሰማዕት ያመጧቸው ዘንድ አዘዘ። ያን ጊዜም ወደ እርሱ መጥተው በንጉሡ ፊት ቆሙ። ንጉሡ ድርጣድስም እናንተ ከወዴት ናችሁ? ከአማልክቶች የምታመልኩት ምንድን ነው? ዘመዳችሁስ ማን ነው? እነዚህን ቅዱሳን ሰማዕትም መለሱለት እንዲህም አሉት፣ አምላካችን ክርስቶስ ነው፣ ዘመዶቻችንም የክርስቲያን ወገኖች ናቸው። ንጉሡም ዓለምን ለያዙ ታላላቅ አማልክቶቼ አትሰግዱምን? እንደ ሕጌስ መሥዋዕትን አትሰውላቸውምን? አላቸው። ቅዱሳት ሰማዕትም መልሰው ለንጉሥ ልዩ ለሆኑ አማልክትና የብልሃተኛ እጅ ሥራ ለሆኑ ለእንጨቶችና ለድንጋዮች አንሰግድም፣ መሥዋዕትንም አንሰዋላቸውም አሉት። ለእኛ ግን በፍርሃትና በመንቀጥቀጥ የምንሰግድለት መሥዋዕት የምንሰዋላት ንጹሕ ቁርባንን መንፈሳዊ ዕጣን ከከንፈራችን ቃል ጋር የምናቀርብለት አምላካችንና ፈጣሪያችን ኢየሱስ ክርስቶስ አለን። ዳግመኛም ወንጀለኛ ሆይ በእጅ ሥጋችንን እንሰዋለን። እግዚአብሔር ሥጋን አንጻልኝ እንጂ መሥዋዕትንና ቁርባንን አልወድም ብሏልና።
ንጉሡም መለሰ፣ በልባችሁ ብርታትና በጥበባችሁ ከእጄ የምታመልጡና ከፍርዴ የምትድኑ አይምሰላችሁ አላቸው። ነገር ግን በእጄ የተሰቃዩ ዘንድ አላችሁ። ኃይለኞችና ብርቶች ለሆኑ ጣዖቶቼ ካልሰገዳችሁና ያዘዝኳችሁን ካላደረጋችሁ ሥጋችሁን በትንሽ በትንሽ እቆራርጠዋለሁና። ቅዱሳን ሰማዕትም መለሱ፣ በሚያስፈራ ቃልህና በቅጣትህ የምንፈራ አምላካችን ኢየሱስ ክርስቶስ የምንክደው አይደለም። መልካምንና ክፉን የማያውቁ ሕፃናት እንኳን የሞትን ቀን አይፈሩትም። እኛም የሞትን ምሕረቷንና የዓለም ጣፋጭነቷን ስናውቅ የሁላችን ቤዛ ስለሆነው ስለ አምላካችንና መድኃኒታችን ኢየሱስ ክርስቶስ ስም ነፍሳችንን እንሰጥ ዘንድ መጣን አሉት። ንጉሡም ያን ጊዜ ተቆጥቶ አማካሪዎቹንና ሰራዊቱን እነዚህን አመፀኞች ሰዎች መቅጣት የሚያስቀድም ማን ነው አላቸው። ከእነሱም አንዱ ይህቺ ሴት መቀጣትን ትቀድም ክፋትን የምታስተምራቸው እርሷ ናትና አለ። ዳግመኛም ከንጉሡ አማካሪዎች በግራ ካሉት አንዱ ተነስቶ እንዲህ አለ፣ የሴቶች ልብ ደካማ ነውና ጎልማሶች ወንዶች በጽኑ ቅጣት ሲቀጡ ባየሽ ጊዜ ከቅጣቱ ብዛት የተነሳ ትፈራለች፣ ትንቀጠቀጣለች፣ ለጣዖቶቻችንም ትሰግዳለች፣ ለንጉሳችንም ትታዘዛለች። ነገር ግን ብርቱ የሆነ ቅጣታቸውን ሳታይ ቀድማ ብትቀጣ መልካም የሆነውን የመኳን ውበት በከንቱ እናጠፋለን። እነዚህን ጎልማሶች ወንዶች ግን በብርቱ ቅጣት እንቅጣቸው፣ ከላያቸው የተራቡ አራዊትን እንስደድባቸው አለ። ያን ጊዜም ይህ ምክር ንጉሡን ደስ አሰኘው። በምድር ስፋት ግንድ እንዲተክሉና እያንዳንዳቸው በተተከለው ግንዱ ወደ ኋላ እንዲያስሯቸው ክፉ አውሬዎችንም በላያቸው እንዲሰድባቸው አዘዘ። እነዚህ ቅዱሳን ሰማዕት በሰሙ ጊዜ ወደ ብሩክት ብፅዕት ቅድስት አርሴማ ተመልሰው በመንግሥተ ሰማያት የሰርጋችን ቀን ፈጽሞ ደርሷልና ጸልዩልን አሏት። የእኛን ሰማዕትነት ስላስቀደሙ ፈጽሞ ደስ ብሎናልና እንደኛ ለመሞት አሁንም አንቺ በርቺ፣ ከእኛ ይልቅ አንቺ ጨካኝ ነሽ። የታመንሽው አምላካችን መድኃኒታችን ኢየሱስ ክርስቶስ ኃይልንና ብርታትን ይሰጥሻል። ጽኖቻችንን ይሰብሩና አጥንቶቻችንን ይቀጠቅጡ ዘንድ ክፉ አውሬዎች በእኛ ላይ በወጡ ጊዜ ፈጽሞ አያስፈሩሽ። ሆዳችንን ሰንጥቀው አንጀታችንን ሲጎትቱ አካላችንን ሲበታተኑ ባይሽ ጊዜ ልብሽ አይደንግጥ። በጌታችን መድኃኒታችን በኢየሱስ ክርስቶስ በማመን በርቺ እንጂ። ብሩክት ቅድስት አርሴማ መልሳ ቅዱሳን ሰማዕትን የተናቀችና ደካማ አገልጋያችሁን በጸሎታችሁ አስቡኝ አለቻቸው። እኔ ግን ከዚህ ወንጀለኛ ንጉሥ አስፈሪነት የተነሳ አልፈራም አልደነግጥምም። በመንግሥተ ሰማያት በአንድነት ይሰበስበን ዘንድ እግዚአብሔር አምላኬን ተስፋ አደርገዋለሁ። እናንተ ጌቶቼ ግን ጌታችን በትዕግሥታችሁ ነፍሳችሁን ትገዛላችሁ ያለውን ቃል ተስፋ አድርጉት። ዳግመኛም ሥጋችሁን የሚገድሉትን አትፍሯቸው፣ ነፍሳችሁንም መግደል ግን የሚችል የለም። ነገር ግን ነፍስንና ሥጋን በገሃነም ውስጥ በአንድነት መጥፋት የሚችለው ፍሩ ብሏል። እኔም እርሱም ፍሩት፣ ወደ እርሱም ተማጠኑ እላችኋለሁ። ዛሬ ለእነዚህ ከካዲዎች ሥጋችንን እንሰጣለን፣ የራሳቸውንም ጠጉሮች የተቆጠሩ ናቸው ያሉን አስቡ። ከእናንተም የሚጠፋ የለም። ሥጋችሁን ቆርጠው ቢበትኑ አጥንቶቻችሁን በምድር አውሬዎች ቢያደቅ ልባችሁን አያሳዝናችሁ፣ ረድኤትን ይልክላቸዋል እንጂ በከንቱ በአውሬዎች ጥርስ እንደሚያጠፏችሁ እኔ አምላለሁና። እንግዲህ ነቢዩ ዳንኤል በአንበሶች ጉድጓድ እንደጣሉት እግዚአብሔር ግን እንዳዳነው አንበሶችም እንደሰገዱለት የእግሩንም ትቢያ እንደላሱ አስቡ። ዳግመኛም ለአናንያ ለአዛርያና ለሚሳኤል ያደረገውን ድንቁን አስቡ። ወደ እሳት ምድጃ በጣሏቸው ጊዜ አድኗቸዋልና። በድንጋዮችም በሚደበድቧችሁ ጊዜ ስለ ጌታችንና መድኃኒታችን ኢየሱስ ክርስቶስ የሚናገረውን የትንቢት ቃል እስኪፈጽም ድረስ ኤርምያስን እንዳዳነው አስቡ። በሰይፍ ቢገድሏችሁ የሞት ምሕረቷ አያስፈራችሁም። ያልቀውንና የማይጠፋውን የዘላለም ክብሩን ትቀበሉ ዘንድ ከሞት የሚያመልጥ ሥጋ የለም። ስለ ክርስቶስ ምስክርነት መሞት ግን ይበልጣል ይሻላልም። እነዚህም ቅዱሳን በሰሙ ጊዜ አደነቁ። የብፅዕት ቅድስት አርሴማን ቃል በመስማት በእምነት ላይ እምነትን ጨመሩ። የመንፈስ ቅዱስ ብሩክት ሆይ ብለው ተሰናበቷት። እርሷም ተሰናበተቻቸው። ወታደሮችም የግንግሪትን አስረው ወሰዷቸው። ይህችን ብፅዕት ቅድስት አርሴማን ግን በማይቆረጥ ጠንካራ ማሰሪያ አስረው ረጅም በሆነ ትልቅ ተራራ ላይ ያኖሯት ዘንድ አዘዘ። የቅዱሳን ሰማዕት ሁሉ ሞት ታይ ዘንድ ባሪያዎችም አፍ የሚጠፉ መስሏቸዋልና።
ያን ጊዜም እነዚህን አውሬዎች ከጉድጓዳቸው አወጣቸው። እነሱም አንበሶች፣ ነብሮችና ድብ ጊንጦች ናቸው። ከብርት ማሰሪያቸውን ፈቷቸው። ነገር ግን ወደ ቅዱሳኑ ሰማዕታት አልቀረቡም። የብረቱን አጥር እየሰበሩ ወደ ዱር ሸሹ እንጂ ከቅዱሳን ሰማዕታት እግር በታች የሰገዱ ነበሩ። የእግራቸውንም ትቢያ የላሱ ነበሩ። ከጫማቸው ስር የተኙ ነበሩ። የቅዱሳን ሰውነት በጅራታቸውም የዳሰሱ ነበሩ። መዓዛቸውንም ያሸቱ ነበረ። ወታደሮችም ባዩ ጊዜ ፈጽመው አደነቁ። የእነዚህን ምትሃተኞች ሰዎች ምትሃት እዩ ይሉ ነበር። ይነቁ ዘንድም የአውሬዎችን ራስ ነቀነቁ። በነቁም ጊዜ እግራቸውን ትቢያ ላሱ። ከወታደሮቹ አንዱ እንደዚህ ያሉ ምትሃተኞችን አላየውም። የምድር አውሬዎች የሚሰሟቸው ከዚህ ለምን አመጣኋቸው? አገኘኋቸው ቦታ በገደልኳቸው ነበር አለ። ስለ እነዚህ ቅዱሳን ንጉሥና ወታደሮች ታወኩ፣ የሚያደርጋቸውንም አጥተዋልና። ከወታደሮች አንዱ ይችን ምትሃተኛ ሴት እንገድላት፣ መመኪያቸው እርሷ ናትና አለ። ከንጉሥ አማካሪዎች ሁለተኛ በጥልቅ ጉድጓድ ውስጥ እሳትን እናንድድና በእሳቱ ምድጃ እናስገባቸው፣ መርዛቸው ይጠፋ ዘንድ መድኃኒታቸው ይሻር ዘንድ። ያን ጊዜም እንደ አመድ ከዚያ ያረራሉ። የትቢያቸው ዱካም እንዳይገኝ አመዳቸው በነፋስ ይበተናል አለ። ከዚህ በኋላ ይህ ምክር ንጉሥን ደስ አሰኘው። ከማሰሪያቸውን ፈተው ኃይለኞች አውሬዎችን ያመጡ ዘንድ አዘዘ። አውሬዎቹንም በፈቷቸው ጊዜ እንደ ዋልያ ዘለው ንጉሡን ከመንግሥቱ ዙፋን እስከሚወድቅ ድረስ ወጉት። ሰራዊቱም ሁሉ ታወቁ። ሲጋፋም ከወታደሮቹ 300 መቱ። እነዚህ ቅዱሳን ሰማዕታት ግን የፊት ታስረው ነበር። የብፅዕት ቅድስት አርሴማም የሃይማኖታቸውን ኃይልና ስነ ምግባራቸውን እንዳይደክም ስለ እነርሱ ትጸልይ ነበር። ከድንጋጤውም ብዛት የተነሳ ወደ ሰገነቱ ወጣ። የሰገነቱንም በር ዘጋ። ወደ አዳራሹ አውሬዎችና የእሪያዎች መንጋ እንዳይገቡ በሮችን ይጠብቁ ዘንድ ወታደሮችን አዘዛቸው። ዳግመኛም የተፈቱትን አውሬዎች እንዲያስሯቸውና ወደ አመዳሪያቸው እንዲመልሷቸው አዘዘ። አውሬዎቹ ግን በግርግሩ የሞቱትን የወታደሮች ሥጋ እየበሉ ወደ አመዳሪያቸው መግባትን እምቢ አሉ። ከጠገቡ በኋላም ወደ ብርክትና በጽድቅ ቅድስት አርሴማ ሄዱ። እርሷንም እጅ ነሱ። ጆሮአቸውንም እያዘነበሉና ጅራታቸውን እያወዛወዙ የእግሯን ትቢያ ይልሱት ነበር። እርስ በርሳቸውም ይጋፉ ነበር። ከብፅዕት ቅድስት አርሴማ እግር በታችም ይወድቁ ነበር። እርሷም ሁለመናቸውን ትዳስስ ነበር። እንደ በጎችም ትጠብቃቸው ነበር። በፊቷና በኋሏ ይጫወቱ ነበር። ሲመሽም ወደ ማደሪያቸው ትልካቸው ነበር። ያ ከሃዲ ንጉሥ ግን እንደዚህ ስታደርግ በዓይነቱ ያያት ስለነበረ ጥርሶቹን ያፋጭ ነበር። ብፅዕት ቅድስት አርሴማን ይህን ምትሃትሽ ከእጄ አያድንሽም ይላት ነበር። ዳግመኛም እነዚያን ቅዱሳን ሰማዕታት ይዟቸውና ወደ እስር ቤት ይጨምሯቸው ዘንድ ቅድስት አርሴማን ግን እስኪነጋና የሚገለበትን እስኪመከር ድረስ ይጠብቋት ዘንድ አዘዘ። ጠዋትም ጥልቅ ጉድጓድ እንዲቆፍሩ በስሩም እሳት እንዳይነዱና ጥልቅ ጉድጓድ ለየብቻው ተቆፍሮ በላዩም ውጫ ዲን ያደሩ ማር፣ ቅጠርን፣ ጭንጭብ፣ ሰሊጥና አረር እንዲጨምሩ አዘዘ። በምድጃ ውስጥም እንዳለ ወናፍ ብዙ የሆነ እንደ ብረት ቀጥቃጭ ምድጃ ፍላቱ እስከሚወጣ ድረስ በመዶሻ እና በመምቻ እንዲመቱት እንደ ክረምት ነጎድጓድን ፍላቱ ይሰማ ነበር። በሚቃጠል እሳት ያለውን የብፅዕት ቅድስት አርሴማን ቅጣት እንዲያዩ ከእስር ቤት እነዚህን ቅዱሳን ሰማዕታት ያወጣቸው ዘንድ አዘዘ። ወታደሮቹም በንጉሡ ፊት አቆሙት። ቅድስት አርሴማ ሰነፍ ንጉሥ ሆይ፣ የክርስቶስ ወታደሮች የሆኑትን የቅዱሳን ሰማዕታት ሥጋቸውን እንዲበሉ ባዘዝካቸው አውሬዎች ትናንት የተደረገውን ድንቅ ታምር አላየምን? አለችው። ንጉሡም መለሰ፣ በምትሃትሽ ብዛት ትናንት በላይ ላይ እንደተዘባበትሽብኝ አይምሰልሽ አላት። ብፅዕት ቅድስት አርሴማ ዛሬ ግን ከእሳት አቃጥልሻለሁ፣ መርዝሽም እስኪጠፋና የምትሃትሽ ዙሪያ እስከሚሻር ድረስ በእሳት ምድጃ ውስጥ እንዳለ አመድና በነፋስ ፊት እንዳለ ትቢያ እስከምትሆኝ ድረስ ሥጋሽን አጠፋለሁ፣ እስኪ ሊያድንሽ የሚችለውን አያለው አላት። ብሩክት ቅድስት አርሴማም መለሰችለት፣ ልብ የሌለ ሰነፍ ሆይ፣ ስለ ስንፍና ብዛት በአምላኬ በኢየሱስ ክርስቶስ ኃይል ነገር በላይ ላይ እዘባበትብሃለሁ። አምላኬ መድኃኒቴ፣ ኃይሌና ጸጋዬ፣ መጠጊያዬ፣ ቤቴ ስለሆነ በሰማዕትነትና በገድል በአንተ ላይ ያደርግልኛል አለችው። እነዚህን ቅዱሳን ሰማዕታት ስለ ገድላቸው ክብር በሰማያዊ ጌታችን ዘንድ ከአንተ ይልቅ ይከብራሉ። አንተ የዓይን ትዕቢተኛና የልብ ስስታም የሆነ አንተ ተከራካሪያቸው ነህ። ቅጣታቸውን ባበዛው ልክ በመንግሥተ ሰማያት የክብር አክሊል እነሱ ተዘጋጅቶላቸዋልና። ዳግመኛም በተንኮል ነገር ብሩክት ቅድስት አርሴማን እነሆ ካዘጋጃችሁላቸው ብዙ ቅጣትና መከራ ተዋችሁ ዘንድ
አማልክቶቼ እንድትሰዉ እሺ በጎ በይኝ፣ እኔም ለአንቺ መልካም ነገርን አደርግልሻለሁ፣ በመንግሥቴም አዳራሽ ንግሥት ትሆኛለሽ አላት። ቅድስት አርሴማ መለሰችለት፣ የቅዱሳን ሰማዕት አሸናፊዎችና አስተጋድናን ርስትን የማታይ በኋለኛው ዘመን ከሲኦል ጥልቅ በታች የምትወድቅና የተሰደብክ ርኩስ ሆይ በቤት ውስጥ እንደ ልጆች የምትመግባቸውን የምድር አውሬዎች በመፍራትና ወደ ሰገነት ላይ እንዴት ወጣ አለችው። የሰው ልጅም ይኸው ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ከኃይል ጋር በደመና ሰማይ በገርሞ በሚመጣበት ጊዜ እንዴት ትሆን መብረቆችንና ነጎድጓዶችን እሱን በጌትነት ሲመጣ ለመቀበል ይጨነቃሉ። ቁጥር የሌላቸው ብዙ መላእክትና የመላእክት አለቆች ይሰግዱለታል። በመላእክትም አለቃ በሚካኤል ቃል ትእዛዝና በእሳት ደመናና ከእግዚአብሔር ዘንድ በሆነ በመለከት ድምፅ በሚወርድ ጊዜ ከቃሉ የተነሳ እየተንቀጠቀጡ ይሰግዱለታል። በመጀመሪያ የመለከት ጩኸት ትቢያና አመድ የሆኑ አጥንቶች ሁሉ ይሰበሰባሉ። በሁለተኛውም የቀንድ መለከት ጩኸት አጥንቶች ከሥጋ ጋር ይጋጠማሉ፣ ወደ ቀደመ ቦታቸውም ይመለሳሉ። ከአራቱም ማዕዘን ሙታን ይሰበሰባሉ፣ የሰማያትና የምድር በሮች ይከፈታሉ፣ ሥጋ ከአጥንት ጋር ይጋጠማል። በሦስተኛውም የመለከት ጩኸት እንዳይል ትከሻና ከእንቅልፍ እንደመንቃት ሙታን ይነሳሉ። እንዳንተ ያሉ ዝንጎች ግን ያዝናሉ፣ የማይጠቅማቸውንም ያለቅሳሉ፣ ወደ ገሃነም እሳትም ይወርዳሉ። በፈጠረላቸው ሕግና ሥርዓት የታመኑት ግን የዘላለም ሕይወትን በትንሣኤ ይነሳሉ። አንተ ግን በዚያን ጊዜ እንዴት ትሆን? ወዴት ታመልጣለህ? ወዴትስ ትሸሻለህ? በማንስ ትማጠናለህ? በእንጨት ነው ወይስ በድንጋይ? በዚች በምታስፈራና በምታስደነግጥ ዕለት የሚረዳ ማን ነው? በቤት ውስጥ በሥጋና በአጥንት ያሳደጋቸውን አውሬዎች የፈራ አንተ ግን በታላቅ ግርማ ባየኋቸው ጊዜ በልብ ውስጥ ስላለው ፍርሃት ከችኮላ አፈግፍገ ወደ ሰገነትም ሄድክ። ያን ጊዜ ብሩክት እናታችን ቅድስት አርሴማ አፏን ጸፏት ዘንድ አዘዘ። በሰማይ ስላለው ቅጣት አስፈርታና አስደንግጣ ታላቅ ነገርን ያለ ፍርሃት ንጉሡን ተናግራለችና የጥፋት ልጅ የይሁዳን ዕድል ያደለው ካሉት አንዱ ተሰነስቶ አፉን መታት። ከሚጣፍጡ ከንፈሮቿና መልካም መዓዛ ካላቸው አፍንጫዎቿ ደም ፈሰሰ። ከብሩክት ቅድስት አርሴማ መስተጋድል ፊት የፈሰሰው ደም ከራሷ እስከ እግሯ ድረስ ተንጠባጠበ። ዳግመኛም ንጉሥ እንደዚህ የምትተውሽ አይደለሽም፣ የማይጠቅምሽንና በዓይንሽ ያላየሽውን የሙታን ትንሣኤ ተስፋ ስታደርጊ ሥጋሽን በእሳት አቃጥለዋለሁ እንጂ አላት። የሙታንን የመኖሪያ ቦታ ይነግረን ዘንድ እስከ ዛሬ ድረስ ከዘመዶችሽ ከሞተ በኋላ የተነሳውን እስኪ አሳይን። እኛ ግን ሙታን ነፍሳቸው ከሥጋቸው ከወጣች በኋላ ወደ መሬትነታቸው እንደሚመለሱ ሥጋቸውም ትቢያ እንደሚሆን እናያቸዋለን። አንቺ ግን ምንም የማይጠቅምሽን ይህንን ታምነሽ በምድር ላይ ሥጋሽ ሳይደሰት በከንቱ ትጠፊ ዘንድ ወደድሽ። ብሩክት አርሴማም መለሰችለት እንዲህም አለች። ፊቷን በጥፊ ወደ መታት ወደዚያ ወንጀለኛ ላይ በእጇ ጣቶች በትምህርተ መስቀል እያመታች ፊቷን በጥፊ መታት። ያ ወንጀለኛ ሕያው እንደሆነ ወደ ሲኦል ይወርድ ዘንድ ምድርም አፏን ትከፍትና እንደ ዳታንና እንደ አቤሮን ትውጠው ዘንድ ወደ ፈጣሪዋ ለመነች። እንደ ብጽዕት ቅድስት አርሴማ ቃልም ሆነ። በሰጠመበትም ላይ ዘጋችው። ቅድስት አርሴማ ያደረገችውን ይህንን ተአምር ያዩ ወታደሮቹ ብዙ ሸሹ። ንጉሡም ይሸሽ ዘንድ ከዙፋኑ ተነሳ። ያን ጊዜ ብሩክት ቅድስት አርሴማ ፈገግ አለች። ቅዱሳንም ሰማዕትም ስለ እርሷ ተደሰቱ፣ መላእክቱም በላይዋ ሲቀባትና አይተዋልና። ንጉሡም አዘነ። በችግረኞች ጦም አዳሪዎች በገሊላውያን ሁልጊዜ የምትሰድቢኝ በዚያች ክፉ ባሪያ አፍ ዘንድ መዘባበቻ ሆንኩ እያለ አለቀሰ። ከመንግሥቴ እጅ እንዳያመልጡኝ ምን ላድርግ? በምንስ ቅጣት ቀጥቼ ልጨርሳቸው? አለ። ብሩክት ቅድስት አርሴማን በኋለኛው ዘመን ተስፋ የምታድር ከሆን የሙታንን ትንሣኤ ተስፋ በመታመን ነበር። እግዚአብሔር ስለኛ ይበቀልልሃል፣ የአጋንንትንም ማደሪያ ያደርግልሃል። እንደ ጅብ በራስህ ሥጋ እስከምትበላ ድረስ ያሳብድሃል። መልክንና ምላስህን ይለውጠዋል። እንደ በረሃ እሪያ ትሆናለህ፣ የምትናገረውንም አታውቅም። የርኩሳን አጋንንት የእግራቸው መርገጫ ትሆናለህና። ያን ጊዜም የሙታንና ትንሣኤ ተስፋ ትታመን ዘንድ አለ፣ በእውነት እነግራለሁ አለችው። ንጉሡም መለሰ፣ ብሩክት ቅድስት አርሴማ አንተን በክፉ ቅጣት ብጨርስና ይህንን ሁሉ ብሆን አያሳዝነኝም። ነገር ግን ሕያው እንደሆናችሁ በተዋችሁ እርሱ ያሳዝነኛል አላት። በእኔና በክቡራን አማልክቶቼ ላይ ትዝቁና ትዘባበቱብኛላችሁ ዘንድ ያ ንጉሥ ግን ክፉ የሆነ ሞቱን አላሰበም። ልብ እንደሌላቸው እንደ እንስሳ ተመሰላቸው እንጂ እንደ ሰውም አይደለም። በኤርትራ ባህር መካከል ከሰራዊቱ ጋር እስከሚጠፋ ድረስ የእስራኤል ልጆችን መልቀቅ እምቢ እንዳለ እንደ ግብፅ ንጉሥ ፈርዖን ልቡን እግዚአብሔር አጠንክሮታልና
ይህንን ሲባባሉ ወታደሮች የእሳት ነበልባሉን መፍላቱን ለንጉሡ ነገሩት። ያይ ዘንድም ተነሳ፣ የእሳቱን መፍላት አየ። በእስር ቤትም የታሰሩትን ያወጣቸው ዘንድ አዘዘ። ከዚያ ከጋኑ ውስጥም የእሳቱ ነበልባል ፍላት ከፊቱ ሲዘል አየ። ንጉሡም ቅዱሳን ሰማዕታትና ብፅዕት ቅድስት አርሴማን ይጥሏቸው ዘንድ አዘዘ። እንደ ነጎድጓድም የሚሰማው ነበልባሉ ከመፍላት የተነሳ የሰዎች ፍጀት ድምፅ አይሰማም። ከሰዎች ግን ወደ እርሱ መቅረብ የቻለ የለም። ቅዱሳን ወደዚያ ነበልባል የሚጥላቸው የጨከነ የለም። እርስ በርሳቸው አንዱ ከአንዱ ጋር ይጠቃቀሱ ነበር እንጂ ከሰራዊት ሁሉ ብርክት አርሴማን ይገፋት ዘንድ የቻለ የለም። ብሩክት ቅድስት አርሴማ ወደ ቅዱሳኑ ሰማዕታት ሁሉ ተመልሳ አባቶቼና ወንድሞቼ ሆይ የእሳቱን ነበልባል መፍላት ባያችሁ ጊዜ ልባችሁ አይደንግጥ። ከእናንተም አንዱ የሚወጣና የሚወገድ የሚጠራጠር እንዲሆን አታድርጉ አለቻቸው። መድኃኒታችን በእኔ ዘንድ ከሁሉ የሚበልጥ ሥጋውን ለእሳት ወይም ለሰይፍና ለስለት ወይም እንደ በጎችና ላሞች የሚታረድ ወይም ለጌጦችና ለአውሬዎች የሚሰጥ ይበልጣል ያለውን ልብ አድርጉ። ዳግመኛም እሳት ወርቅን ከሚያጠራው በቀር ምን ያደርገዋል? ትዕግስት ላለበት መከራ እንዲሁ ነው። እናንተ ይህች ዓለም ኃላፊና አላቂ እንደሆነች አስቡ። በውስጧ ደስታና ሐሴት የሚያደርግ እንደ ጥላ ያልፋል፣ እንደ ቅጠልም ይረግፋል፣ እንደ ሕልምም ይሆናልና። ይህንን መከራ ሁሉ ብትታገሱ ግን እስከ ዘላለም ድረስ ሞትና ሐዘን፣ ደዌና ሕማም ሁሉ በሌለበት በሰማያት ትደሰታላችሁ። ከዚህ በኋላ ዳግመኛ አትሞቱም። እግዚአብሔር ለሚወዳቸውና ልብን የሕሊና ጠባይ እንደሌላቸው እንደ እንስሳ የሆኑና የፈጠራቸውን በማያውቅ ከሃዲዎች ጣዖት አምላኪዎች በኃያላን ነገሥታትና በወንጀለኞች መኳንንት ዘንድ የዚህን ዓለም መከራ ለታገሱ ወዳዘጋጀችው ወደ ገነት ደስታ ትገባላችሁ። እነሱ ግን ልቅሶና የጥርስ ማፋጨት ባለበት በገሃነም ውስጥ ፍርዳቸውን ያገኛሉ። ያን ጊዜም እነዚህ ቅዱሳን ብሩክት ቅድስት አርሴማ በአንድ ቃል እያመሰገኑ እህታችንና እመቤታችን ሆይ እኛ ግን ይህንን መከራ ምንም አንፈራውም። አምላካችንና መድኃኒታችን በአንቺ ጸሎት ይረዳናልና፣ ላመነውም እርሱን ለተወከልነው ሁልጊዜ መልካሙን ይሰጠናል። በዚህ ወንጀለኛ እጅ መከራ እንቀበል ዘንድ የደስታንና የሐሴትንም የምስራች ትነግሪንና ታረጋጊን ዘንድ ወደ እኛ መምጣትሽ መልካም ነው ብለው መለሱላት። አሁንም ከዚህ የእሳት ቅጣት እንደምንድንና በዚህ ከሃዲ ዓመፀኛና የሰይጣን መልእክተኛ ንጉሥ ዘንድ መሳለቂያ እንዳንሆን በላያችን ኃይሉን እንደሚያሳይ ተስፋ እናደርጋለን። ከዚህ በኋላ ዕድሜው 15 ዓመት የሆነው ዲያቆን ስሙ ጤሜሌዎስ የሚባል አንድ ሰው ከነሱ ተነሳ። በዕድሜውም ከነሱ ያንሳል፣ በጥበብና በእውቀት ግን ይበልጣል። መንፈስ ቅዱስ በላዩ አድሯልና። እንዲህም አላት፣ ብሩክትና ብፅዕት አርሴማ የረድኤት መንፈስ ትሆኚን ዘንድ እግዚአብሔር አንቺን በእውነት ላከልን። ወደ ዘላለም ሕይወት የምትመሪና የወንጀለኞችን ነገሥታት ስንፍና የምትገልጪ በእውነት የምታስተምሪ አንቺ ነሽ። ከሚከራከሩና ከሚያሰቃዩን ክፉ ሰዎች አንቺ በገድልና በሰማዕትነት እንደምትበረቺ አሁን አወቅን አላት። ዳግመኛም ወደ ቅዱሳን ተመልሶ የእግዚአብሔር አገልጋይ የሆነች ይህች ብሩክት እህታችን አርሴማ በእውነት መከረችን፣ አረጋጋችን። እነዚህም ከሃዲዎች መሳቂያና መዘባበቻ እንዳንሆን እንደ አንበሳ ወደሚጮኸው ወደ እሳት ነበልባል መግባትን እናፋጥን አላችሁ። እግዚአብሔርም ይረዳናል፣ ያድነናል፣ በፊታችን የሚነደውን የእሳት ነበልባል ያጠፋል። በመንፈስ ቅዱስ ኃይል ለምንጋደለው በላያችን ኃይሉን ያሳያል። አሁንም ወንድሞቼና አባቶቼ ሆይ የበረታን ቃልን ለመጻፍ እንደሚበረታ እንደተቀረጸ ብር እግዚአብሔር እንደሚያበረታንና እንደሚያድነን እንግዲህ እነሆ ጌታችን ስለ ወንዶችና ሴቶች ነፍሳችሁን አታዝሏት፣ አባታችሁ ከፈቀደ መንግስቱንና ጽድቁን ይሰጣችኋል ብሎ እንደተናገረ፣ ዳግመኛ እመቤታችን ማርያም ሐዋርያትን ደካማው ይበረታል፣ ደረቁ ይለመልማል፣ ለምለሙም ከፊቱ ይቃጠላል እንዳለቻቸው አሁንም ወንድሞቼና አባቶች የሚጠላንን የጠላት ኃይልን በሐሳቡ ክፉ የሆነውን ድል እናደርገው ዘንድ ብርቶችና ጨካኞች ሁኑ አለ። ቅዱሳንም በአንድ ቃል መለሱ፣ በአምላካችን በክርስቶስ እምነት እኛ የጨከንን ነን። በሞትም ቢሆን በሕይወትም ቢሆን ባለውም በሚመጣውም ቢሆን በሰይፍም በእሳትም ቢሆን በየጉድጓዱም በየገደሉም ቢሆን በምድር አውሬዎችም ጥርስ ቢሆን በጉስቋሎች ጦሩም ቢሆን የክርስቶስን ፍቅር የሚያስተወን የለም አሉት። አሁንም ሕያዋንና ማሕያዊ ለሆነ ለእግዚአብሔር ልጅ ለክርስቶስ ሰማዕትነት ፍጻሜ በጨከነ ልቡ ሩጫን እናፋጥን። ዳግመኛም ከነሱ በጨከነ ልብ ሩጫን እናፋጥን። ዳግመኛ ከነሱ የሚበልጠው ጌርሎስ የተነስቶ በእውነት ለዘላለም ሕይወት መራሒት የሆንሽ ብፅዕት አርሴማ አንቺ ነሽ። ስምሽን የሚጠሉ በእግዚአብሔር ዘንድ የተጠሉ ይሆናሉ። የሚጣፍጠውን ስምሽን የሚያጠፋ በእሳት መካከል እንዳለ ሰም ይጠፋሉ። ብሩህና የተሸለመውን ፊትሽን የሚመቱ በረግረግ ውስጥ ይወድቃሉ። ያው እንደሆኑ ወደ ሲኦል ይወርዳሉ። በእሳት ምድጃ ይጥሉሽ ዘንድ የሚወዱም በሲኦል በታች ይሰጥማሉ አለ። አሁንም ወደ ዘላለም ሕይወት መብራትሽን አስቀድሚ፣ ብንሞትም እርሱ ያነሳናል።
ብንበተንም እርሱ ይሰበስበናል፣ ወደ ጥልቅም ብንወርድ እርሱ ይመራናል። ስለዚህ ከመንፈስ ቅዱስ ወዴት እንሄዳለን? ከፊቱስ ወዴት እንሸሻለን? እስከ መጨረሻው ብንወጣ እሱ ከዚያ አለ፣ እርሱን ሁሉ ያውቃልና። እኛም እርሱን እንታመናለን፣ ወደ መንግሥቱም ያገበናል። ስለዚህ በምድር ያለውን ሞት አንፈራም፣ የዘላለም ሕይወት ተስፋ አለንና። የአምላካችን ዱካ እንፈልግ ዘንድ ምርጦች ዕቃዎች እንሁን። ወደ ልዑል መገስገስን እናፋጥን። አንቺ የነገርሽንን የክብር አክሊል ይሰጠን ዘንድ አንቺ በእውነት ንግሥትና ክብርት ነሽ። አርሴማ ሆይ ከእኛ ትበልጫለሽ፣ ትከብሪያለሽ። የገድልሽን ዜና በዓለም ዳርቻ ሁሉ በእውነት ይነገራል። ከሁላችንም የክብርሽ መንበር በፈጣሪያችን በእግዚአብሔር ዘንድ ከፍ ከፍ ብሏልና። የገድልሽን ዜናና ተአምራሽን የሚፈጽም የመከራን እሳት አያየውም። ስሙ በሕይወት መጽሐፍ ይጻፋል። ከልቡ በኪዳንሽ የታመነ ያጻፈ ያነበበ፣ ዳግመኛም በመታሰቢያሽ ቀን ችግረኞችን ያጠገበ፣ የተራቆቱትን ያለበሰ፣ የተጠሙትን ያጠጣ፣ ወይም ለቤተ ክርስቲያን ስንዴንና ዕጣንን የሰጠ ወይም ሥጋ ወደሙን የተቀበለ፣ ዳግመኛ በምስጋናና በማኅሌት በጸሎትና በስግደት ራሱንና አንገቱን ወይም ጎኑንና ጉልበቱን ያስገዛና ያዘነበለ እግዚአብሔር ቃል ኪዳን እንደሰጠሽና ዛሬም ከመልአክ አፍ በሌሊት ራእይ እንደሰማነው በግልጽ ከአንቺ ጋር ወደ መንግሥተ ሰማያት ያልፋል። አሁንም ቅድስት አርሴማ ሆይ ፈጽሞ ደስ ይበልሽ። በኋለኛው ዘመን ከመላእክትና በቤተልሔም በይሁዳ በርጉም በሄሮድስ ከተገደሉ ሕፃናት ጋር ፈጽሞ ትጫወቻለሽና በመንግሥተ ሰማያትም ትነግሻለሽ፣ የዘላለም ሕይወትንም ትወርሻለሽ። እግዚአብሔር አገልጋዩ ቅድስት አርሴማ አንቺ ብፅዕትና ብርክት ነሽ። ብፅዕት ቅድስት አርሴማ ሆይ በቃል ኪዳንሽ የተማጸነውን ወዳጅሽን ለዘላለሙ ሁላችንንም ጠብቂን፣ አሜን።